አንበሳ ሲያረጅ የዝንብ መጫወቻ ይሆናል። ጋርዲዮላ ሲያረጅ ቴናግ ይሆናል። መላጣ ሰጠኝ የተባለ እንዳለ ቴናግ ነው። አንድ ሰው እንዳይከራከር አንድ ሰው ፈለው ከከማይቀር ጠምት ነው። በቃ እንደዚህ እኮ ነው አንደኛው ነው። በቃ ጡትን እየጠባተኛ እንግዲህ አስተኙት። እንግዲህ ምንም ማድረግ አይቻልም። አጣልቅስ በቃ ልጅን በዚህ ልክ ማሰቃየት ምን ይሉታል? ፈላው ለምን እኛ ባስደነገጥ ነው ለምን ሌላው ይደረባል? አይበቃም እንደ እኛ ይተኙም ጠዋት ያዩታል ብዬ ነው። ዶክተር አዞላችሁ ነው በሳምንት ሁለት የምትለጠፉት? ወይኔ ወይኔ ወይኔ! አዋረድከን ሲቲ እንግሊዝን ወክለ ልከነ ስሙን ከማናቀው ማን ይሁን ምን ይሁን ከማናቀው ቡድን ጋር ተጫውተ 3 ይጨስባል። ሲቲ አንተን አሁን ከኔ ጋር ለዋንጫ የምትፎካከረው ከኋላ መጥቼ ጀርባ ላይ ተነፍሳለሁ የምትሉት እናንተ ናችሁ። ከኛ ጋር እንዲህ የተለጠፍክ አንተ ወይኔ 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 ወይኔ! መቼ ነው በሜዳህ መተን የምንጫወተው? መቼ ነው? እኔ እንደው ፌላላ ባልገርፍ ጠብቅ። ወይኔ ወይኔ! ይሄ ሁሉ ግን የተርፌ ስራ ነው። የምሬ ነው የምላችሁ። ኩኛ ብርኖ ኩኛ የበቃ ጆሮአችሁ ላይ አቃጨሉባችሁ፣ አጀዘቧችሁ እኮ የተርፌ ስራ። ወይ እኔ እኮ ማለት ነው ተርፌ ከባድ ቲም መስለኝ ነበር። ለካ አይደለችም ሆነ አይደለም። ሲቲ ደድበው ነው ያው ይሄኛው ሲለጥፈው ነው የገባኝ። እኔ ተርፌ ምንም አቋሟ ተሻሽሎ እንዳይመስላችሁ እንዳትሸወዱ። ያው ነች። ቀጣይ ጨዋታን አይተን ነው መመስከር ያለብን እንጂ አይሆንም ጀሞ። ለማንኛውም ሲቲ ተለጥፏል። እንግዲህ ምንም ማድረግ አይቻልም። ግን ስንተኛ ናችሁ ሻምፒዮንስ ሊግ ላይ? እንዴት ነው ነገሩ? ሲቲዝንስ ማንቸስተር ሲቲ ኖርዌይ ሄዶ ቦዶ ጊምት በሚባል ቡድን ሚኮ ስፐርስ ብቻ ነው ቦዶ ጊምት የሚያውቀው ዩሮፓ ሊግ ፋይናል ፖስት ኮግሉ ጥሏቸው በሜዳቸው ስላለፈ እዛው ሜዳ ሄደው ተበልጠው ምንም እድል ምናምን እንዳትለይ ተበልጠው በቢግ ቻንስ በሁሉም ነገር ከፖዚሽን ውጪ ፖዚሽን ይወዳሉ ከፖዚሽን ውጪ በሁሉም መስፈር ተበልጠው ስንት ጎል ነው ዲሳላው ራሱ የተደረገው? 3-1 ቅርቅር ተደረጉ። 3-1 ሮድሪ ባለንዶሩን ይዞ በዛው ነው የጠፋው። አለ የሮድሪ እንትኑ ቀፎ አለ፣ ይጮታል፣ አሪፍ ፓሶች ምናምን ያደርጋል ምናምን፣ ግን ምንም ለውጥ አያመጣልሽም። አሁን አንቺ ከፌብሩዋሪ በኋላ 18 ጌም ምናምን ነገር ሳትሸነፊ 7 ነጥቡን ገልብጠሽ ዋንጫ ትበያለሽ። 72 ነጥብ ምናምን አደርሽም ዚህ ሲዝን ምን አለበኝ 72 74 ነጥብ ከደረሽ እኔ ያደንቅሻል። ስለኛ ተይዋንሽ ሚዜ መሆን ብቁ ነሽ ወይስ አይደለሽም ነው። ገባሻል? ምን እንደገደለሽ ንገርሽ። የትርፌ ቋጠሮ ለራሷ ማልሆነ ነው አንቺንም ጣለችሽ። ገባሽ አይደል? እኛ ዋንጫውን እንበላለን እያሉ ለራሳቸው ቢቋጥሩ ይሻልሻል እኮ። ማን ገደሉሽ? ፕሪሚየር ሊግ ታይትል ሬስማ በቃ አሁን አበቃልን። ቢያንስ ቻምፒየንስ ሊግ ነው። ኧረ እባክሽ ወይ ሰው እንዳለ ዲፌንስሽን ነበር የሚሰጋልሽ። አታክሽ ወፍ ሆኗል። ፕሪሚየር ሊግ ላይ 4 ስትሸነፊ 2 ጎል ብቻ ነው ያገባሽው። በ4 ጨዋታ 2 ጎል። ፔፕ በራበት። ገና ሌላ 16 ተጫዋች ያስፈልገዋል። 16 ወርልድ ክላስ ተጫዋች ወርልድ ክላስ ተጫዋች በቃ ከየቡድኑ ቤስት የሚባል ተጫዋችን ካላመጣ ምንም ነው ማይፈጥረው ነው የምልሽ። አሁን ዘንድሮ ኮንትራቱን ያድስ። ማምለጥ አይቻልም። ይገዛል፣ እንገዛዋለን። የኛ ተራ ነው ይላል። የኛ ተራ ነው። ጀማው የጊዜ ነገር ግን አይገርማችሁም? ጀማው የጊዜ ነገር የእውነት እንደዛ ፕሪሚየር ሊግ እንዳላስጨነቀ ይሄ መላጣ እንደዛ ቻምፒየንስ ሊግ እንዳላስጨነቀ አሁን በማይታወቅ በተልካሻ ቲም የመንቲኒዮን በቃ ኖርዌይ ብቻ መሆኑን ብቻ የምናውቀው ዛሬ ልጥፍ አልቆ ፈንደድ። ጊዜው የአርቴታ ነው ጀማው፣ ጊዜው የአርቴታ ነው። ፔፕ ቻው ጊዜሽ አልቋል። ሁሉም ነገር ጊዜ ያለው ሁሉም ነገር የፔፕ ጊዜ አብቅቷል። የመላጣው ጊዜ አብቅቷል። እሱን ደግሞ በማየቴ በአካሉኝ በማየቴ የፔፕ ጋርዲዮላ ዘመን በማለቁ እንደኔ ደስ ያለው ጊዜው የአርቴታ ነው። አሁን ከኢንተር ሚላን ጋር የሚያደርገው ጨዋታ አስተላለፍ ወጥቷል። የሚገርም ነው። የማንቸስተር ዩናይትድን ጨዋታ ታሳቢ ባደረገ አስተላለፍ ነው ይዞ የገባው። የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፔፕ ጊዜሽ አልፏል። እሺ 3-1 ተሸንፈናል። ምን ላውራሽ? ከቀን ወደ ቀን እያስጠሉኝ ነው ቲሞቹ ራሱ። መስማ ምን ላውራሽ ነው?
ተውትና ሮድሪ ምን አይነት የአማተር ስህተት ትተሳሳታል? አሁን ቢጫ አይተህ አሁን ልጁ እንዲጎተት ትጥለዋለህ። ገና ከመሀል ሜዳ ካውንተር እየሄዱ የነበረውን ይሄዱ ያገውት ከፈለጉ ሬድ ካርድ እንደ ቀልድ ታያለህ እንዴ? አንተ ስንት ኤክስፒሪየንስ ልጅ ነህ ብለን ስንጠብቅ ካንተ እንደ አይነት ስህተት አልጠብቅም። ሌላኛው የሮድሪ ቀይ መውጣት አለመውጣት ምንም ጌሙን አፌክት አድርጎታል ብዬ አላስብም። ቢኖርም ባይኖርም ምንም አንፈጥርም። ሀቃቁን ነው የማወራው። ሪኮሊስ ማክሳላይን የመጀመሪያው 2 ጎል ስህተት የገባው በማክሳላይን፣ ሶስተኛው በሮድሪ ግን በቃ እንደዚህ አሁን የሮድሪ ኖርማል ነው ገና ከመሀል ሜዳ ነው ምናምን ትላለሽ። ማክሳላይን 2 የደደብ ስራ ሰርተ ተሳሳታለህ። ብቻ የማርክ ጌሂ መምጣት ከፕሪሚየር ሊግ አሁን ይጀምራል ብለን ተስፋ እናደርጋለን። የሱ መምጣት ከኩሳኖቭ ጋር ሲጣመሩ ሰላም ይሰጠዋል ዲፌንሳችንን ብዬ አስባለሁ። የማቴዎስ ኑኔዝም ሲመጣ በሪኮሊስ ነው እየደረቀን የነበረው ዛሬ which is በጣም ሪኮሊስ እንደዚህ አይችልም ብዬ አስቤ አላቅም እኔ እና ኑኔዝዬ ይቅር በለኝ እስከዛሬ ስተርብል ነበረውና ኑኔዝ፣ ኩሳኖቭ፣ ማርክ ጌሂና ከፈለገ ኦራይሊ ከፈለገ የትኖሪን በዚህ ጋር ያጫውታል። አይችልም ግራኝ የሆነ እብድ ያለ ግራኝ የሆነ ልጅ በዛ ጋር አረፊት በጣም እኔ ለማንኛውም ከወልቭስ መሆኑ ቀጣዩ ጠቅሞናል። ቀጣዩ ጌማችን ሌላው ምንም አላወራም። ቸርኪ ብቻ ነበረ በጣም የቻለው በቃ ቸርኪ ብቻ ነው ያዘን። ያገባውም እሱ ነው ምርጥ ጎል። ማንም ሌላ ሲንቀሳቀስ የነበረ የለም።